ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት ግሩም ጫላ አብይ አህመድ ተመችቶኛል ካለ ጥሩ ነው ይመች፣ ያልተመቸው አለ መንግሎ ይጥሏል። ለሌንጮ ባቲ ነው እጅ የምትሰጠው። የትኛውን ጠላት ሸሽተ ነው ለሌንጮ ባቲ እጅ የምትሰጠው? የባዳን ክፋት መለየት ይጠበቅብናል። እየተመነደገች እያንሰራራች ያለች ሀገር ናት። አብያችን ከታች አስተናጋጅ ነበርሽ ነው። ከዛ በላይ ምን ትላለህ? ሁሉም ባቀሙ ነው የሚናገር፣ ሁሉም ባቀሙ ነው የሚያወራው። ሐሜት ማማት አትችልም። አሽሙር መናገር አትችልም። አዲስ አበባ ተቀምጠ ግንባር ነው የሚል አሽሙር አይቻልም፣ ሐሜት አይቻልም። ስፔስ እና ሀብታሙ ያጋለጡት ነው። ያን ሂዶ በኦህዴድ ኪስ ውስጥ ለመወተፍ ፒፒኤልኤፍ መጣልህ የሚል አጀንዳ መዞ የሚመጣ ውዳቂ ፖለቲከኛ ነው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ቅማል የት ነው ያለው? ቅማሉ ካለ ባጫደ በላይ እዛ ቅማሉን ሲለቀም ነበር ማለት ነው ስራው። እንግዲህ ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው ባስተዳደሩን የሚባልበት ደረጃ ደርሰናል። ግሩም ጫላ እኮ ባለ ጊዜ እኮ ነው እየሸጠ መሬት አዲስ አበባ ያገኘው ተሻገር አጋፋሪ ከሆነ ያጎት ልጅ አክስት ልጅ ከሆነ ይሄን ሊል ይችላል። እሱ ምቾት አለው። የነቀ እንዳውጣ የነተመስገን ጥሩነህ ውላጅ ከሆነ ይሄን ሊል ይችላል። እስኪ ዋያው እንደምን ያልከ የቆማጣ ስብስብ ዋያ ስድብ ቆማጣና ቆማላው ነው የሚሉት። አሁን እነሱ በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። አንድነትን እንድናስቀድም በነጠላ እኔ ብቻ በሚል አስተሳሰብ ኢትዮጵያ መገንባት አይቻልም። የመንግስት ስልጣን የሚያዘው ከዚህ በኋላ በካርድና በምርጫ። ደርግም እንደዛ ብሏል፣ ኢህአዴግም እንደዛ ብሏል። በምርጫና በምርጫ ብቻ ነው ይላል። አብይም አሁን እንደዛ ይላል። ለተመስገን ጥሩነህ ተገረደህ ነው ይሄድክ ያለኸው። መልካም የግርድና ዘመን ይሁንልህ። ሮሚቴ አንቺ ደደብ በሰው ሀገር የሰው ሀገር ቁጭ ብለሽ አሜሪካው እሱንም ኬንያ ብላችሁታል እንደ ሮሚቴ ረጅም አጻፉ ባጭር ቶሎ እንዳነብላችሁ ከፈለጋችሁ ቀንጨራዎች አውሮፕላን ምን እንደሚመስል በማይታወቅበት ጊዜ እኛ አውሮፕላን ታጥቀናል። ስራው ተሰርቷል። ትልቅ ለውጥ አግኝተናል። ምርጫ የዲሞክራሲ መገለጫ ነው። አንዱ ዲሞክራሲ ምንድነው የተፈጠረው? አዲስ አበባ ጠቅላላ ሚኒስትሮች በሙሉ ወደ ክፍለ ከተማ ወርዷል። ምን ተፈጥሮ ነው? ውጭ ጉዳይ ሚኒስትሩ የትኛየው ዛሬ ልደታ ክፍለ ከተማ ጌሙ ተነቃበት። ፋኖ የሚባል ታሪክ ተነሳ ማለት ነው። ለትንሽ ጊዜ መጀመሪያ ተሸወድ ይችላል ፍቅር እያለ ስለሚሰብክ፣ መጨረሻ ላይ ግን ተነቅቶበታል ነው። ኢትዮጵያ የሆኑ ጥቂት ህዝቦች አገር አይደለችም። መጀመሪያ ይሄን ማመን ነው። ይሄን ደጋግሞ መግለጽ ነው። መጽሐፍ አስመረቀ ባጫ ደበሌ ቢዝነስ ነው። ምክንያቱም ቀላል ቢዝነስ አይደለም። መከላከያ ጋር የሚረጨው ስፖንሰርሺፕ ይታገዝ የተባለ መከላከያ ስፖንሰር ያደርገዋል። ስለ ምርኮ መጽሐፉ ላይ አላስቀመጠም። ሰማሁ በቀጣይ ስለ ምርኮ አያያዝ ትንሽ ቢጽፍልን እንትኑ ላይ ምርኮ አያያዝ እንዴት እንደተማረከ ምርኮነት ምን ማለት እንደሆነ ከምርኮነት ተነስቶ ሙሉ ጀነራል እንዴት እንደሆነ አብይ አህመድ ብርሃኑ ጁላን ጽያፍ በሆነ ቋንቋ ነው የሚሰድበው። ብሔሩን ጭምር ነው የሚሰድበው። ችግር የለውም ይሰድበኝ ሊል ይችላል። ሽመልስ አብዲሳ በጥፊ ይመታል ይለን ሊል ይችላል። ሽመልስ አብዲሳ በጥፊ መቷል። አብይ በጥፊ መጥቶ ምክር ሰጥቶት ነው የሚልከው። በድንጋይ ወያኔን አባረር ነው እንደዛ የሚል እኮ አዲስ አበባ አለ አይደል? ይሄ ነገር አለ እኮ በድንጋይ እኮ ነው ያባረር ነው ከአዲስ አበባ የሚል ትውልድ አለ። አንድ ሰው በጤነኛ ጭንቅላት መጥቶ ገርሞት የተናገረው ሌባ አለ ለዚህ ሀገር ሰዓት ሰርቆ ነበር እሱ አትሊስት ለካው ቲክታክ ታሪኩንም ነው የሰረቀው። ኢስ ኮንፊውዚንግ ይምታታብኛል ስለ አቢሳ አወራ። ምክንያቱም ሰዓት ሰረቀልና ነው ሰዓቱን ብቻ ሳይሆን ታሪኩንም ሰርቆ ነው ለካ። ከዛ ሌባ አይወድም አብይ። ሁሉም ሌባ ነው። አቃቤ ህጉ ሌባ ነው፣ ሎየሩ ሌባ ነው፣ ጠበቃው ሌባ ነው፣ ፖሊሱ ሌባ ነው፣ ህዝቡ እንዳለ ሌባ ነው ይላል። ለምንድን ነው እንደዚህ ያሆኑት? ማን የት ነው የምትሄደው አንተ ራስህ ሌባ አይደለህ እንዴ? አይደለ እንዴ? ኢትዮጵያ ህዝብ ታረቦ ዶክተሮቹ መንበላው አጣን በሚሉበት ሀገር ላይ እሱ ቤተመንግስት አዲስ ቤተመንግስት ፓላስ ሰራለሁ አይከና ኬፓፕ እንደዚህ አይነት ነገር ላይ ይበዛብኛል። ማአት ድንቁርና ያለበዛው ይሄ መንገድ ላይ ሲደክመው ምክንያት እየፈለጉ እንትና መጣልህ ከሌ መጣልህ የሚባል ጫውታ የመከፋፈያ ምክንያት መሆን የለበትም ነው እና በየቦታው ካሉ ፖለቲካውን በቅጡ ለመረዳት የሚቸገሩትን እየሰበሰቡ አይ ታሪካዊ ጠላታችን መጣ ስለዚህ ኑ መንግስት ጋር ጉያችን ስር ግቡ በሚል የፋኖን የማፍረስ ስልት አድርገው ነው እየወሰዱ ያሉት። በማን አስርገዋቸው የነበሩ አካላትን አሁን ምን ማድረግ ጀመሩ? ወያኔ ለመቃወም ነው አብይ ጋር ሄድኩት እያለ እንዲሄድ ባንዳነት ነው ብለህ አጥሩ ለዘላለም የሚረክስበት መሆኑን ዛሬ ከተሞቻችን እያሸበረቁ ገጠር መንደሮቻችን ለመሻገር ደፋ ቀና እያሉ ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት እውነት በድንጋይ የሚባረር መንግስት ነበር የኢህአዴግ መንግስት። አሁን በድንጋይ አይታሰብም። ግንባር ነው የሚል አይታሰብም። ድንጋይ ምናምን ብሎ ነገር የለም። ሐሜት ማማት አትችልም። አሽሙር መናገር አትችልም። አዲስ አበባ ተቀምጠ አሽሙር የሚናገሩ ድራማ መስራት አትችልም። ፋና ቴሌቪዥን የሚባለው የነበረው ፕሮግራም አለ አልቅበት። አብይ ምን አይነት መንግስት እየመጣ እየተገነባ እንደነበረ ደራሲው የምታደንቁት ደራሲ ነው። እኔም ማደንቀው ደራሲ ነው። አልቅበት የለም አይፈቀድም። ይሄ አልቅበት አብይ አህመድ ነው ተባለ። አቁም ተባለ አይደል እንዴ? የዛሬ ስንት ዓመት ይቆም
ወዲያው እንደመጣ ቆሙ። አሽሙር አይቻልም፣ ሐሜት አይቻልም። እንኳን በግልጽ ድንጋይ ወርውረ ከታንክ ጋር ልትጋጭ ይቅርና አይቻልም። አሁን ራስ መቻል አለብህ ነው። ስልኬን አጨናንቆታል ለዚህ ሰው የሴቭ ዛረግ አንዳንድ ጊዜ ድሊት ያደርጋል ብያለሁና እግዚአብሔር ይስጠው። በዛብኝ እኔ ራሴ ምክር ነው እንግዲህ አሁንም እንዴት እንደምትቀየሱ ተፋቱት፣ ህዝቡ ተፋቱ ነው የሚል ያለው እናንተም ተፋቱት። የሚበላውን በልታችኋል፣ ጥላችሁ ጥፉ ወይ ደግሞ እንግዲህ የሚመጣውን ነገር እናውቃለን። በጎን እየለመንክ ማስፈራራት ትንሽ ይከብዳል። ህጻን ልጅ ነው ብቻ ብሎ ነው ማን ይፎክረው? ሁላችሁም ጭንቅላት በዛብኝ። አብይ ጭንቅላት ይሰጠኝ እንዳጠና ስል ከእንደገና የሁላችሁም ሊሰጠኝ ነው እንዴ? ከዛ ቤት ጭንቅላት በጭንቅላት ሊሆን የእናንተ ብሬን ማለት ነው ለማጥናት እኔ ፊልድ ልቀይር ነው። ባጫ አብይ ጽፏል ብሎ ከጻፈ እኔ ደግሞ ባጫ ጽፏል ዋት አልበዛም እንዴ? ራሴ ጽፋለሁ ዋይናት። ከዛ የመጀመሪያ ጥያቄ የሚሆነው እንዴት ነው እንደዚህ አይነት ድንቁርና የተፈቀደው? በማናቸው መልኩ ወደ ብአዴን መሄድ ወደ እነ ሽመልስ አብዲሳ መሄድ የባንዳነት የመጨረሻ ጥግ መሆኑ ታውቆ ነውረኝነት መሆኑ ታውቆ ካልተደመደመ ወደ አብይ መሄድ ወያኔን የመቃወም ጠላትን የመቃወም ዘመቻ አድርጎ እየተሳለ ያለው በዋነኛነት የፋኖን መዋቅር ለማፍረስ ያለመ አደገኛ የወዴድ ስልት መሆኑ ነው መግባባት መደረስ ያለበት። እጅ ሰጥቻለሁ ይላል እንዴ? ለማንም ለሽመልስ አብዲሳ ነው እጅ የምትሰጠው? 200-300 አማራ በአንድ ጉድጓድ እየቀበሩ አልቅስ ማህረብ ስጡት ላሉት አካል ነው እጅ የምትሰጠው? አዲስ አበባ መግባት ከልክለው በየአውቶቡሱ እየታፈነ የሚሄድበትን ነው እጅ የምትሰጠው? ኢትዮጵያን ለማጽናት አይካድም በርከት ያሉ ችግሮች ያሉባት ሀገር ናት። የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ አብይ አህመድ ተመችቶኛል ካለ ጥሩ ነው ይመች። ያልተመቸው አለ መንግሎ ይጥሏል። ያልተመቸው ግሩም ጫላ ጋር ሊወዳደር ግሩም ጫላ እኮ ባለ ጊዜ እኮ ነው። ግሩም ጫላ ተመችቶኛል ይችላል። 1 ቢሊዮን ብር እየሸጠ መሬት አዲስ አበባ ለምን? ይሄማ እስከ እድሜ ልኩ ነው መደገፍ ያለበት እንጂ እስከ መጨረሻ መደገፍ አለበት። እንደዚህ አይነት ሰዎችማ ካልደገፉት ምን ሰርቶ ሊበሉ ነው? ሌላው ግን አሽቀንጥሮ ይጥለዋል ነው። አብይ የእውቀት ችግር ነው። አይ ኢጎ ራሱ የሆነ ነገር ነው። እኔ ነኝ በቃ ሀገር ማለት ኢትዮጵያ ማለት አብይ አህመድ ነው ብሎ ራሱን አሳምኖ ነው ወይ እስከዛሬ የቆየው? ኧረ ተው ሲባል ነው አድርግ። የንግድ ሚኒስትሩ አለበል መላኩ አድርግ። እንዲያውም ለዚህ ህዝብ ሲያንሰው ነው አሉ ዋልታ ጋር ሄዶ መጨረሻ ላይ ይሄ ወዴት እያደገ እንደመጣ ተመልከቱ። ማን ተጠያቂ? የት ነው የምንሄደው? ማን ነው የምንጠይቀው? ኢትዮጵያ ህዝብ ነው የሚጠየቀው? ወያኔ ነው የሚጠየቀው? ስቆበት ከዛ እንዴት ነው አብይ እንዳንተ አይነት ጭንቅላት ኢትዮጵያ ላይ እስካሁን ለመኖር የተፈቀደው? እናት ራሱ እንዴት ፈቀደች? ከባድ ነው። እናት ስትሆን አይ ቲንክ ሁሉ ነገር ነው የምትቀበለው መሰለኝ። ሁ አላስ እስከ እንደዚህ እንዲደድም ምቀኛ አትሁን፣ ጥሩ አስብ፣ ጭንቅላትን አሳድገው፣ ብርቅርቅ ነገር ላይ ፎከስ አታርጊ። አንሶላ አልነበረኝም ያለው ልጅ እንግዲህ በጣም ደሃ ልጅ ነበርኩኝ ደሃ አትበሉኝ እያለ ምን አይነት ቅማሌት ነው ያለው? ማን ነው ቅማሉ ካለ ባጫ ደበላይ እዛ ቅማሉን ሲለቅም ነበር ማለት ነው ስራው። እንግዲህ ምን አውቃለሁ። አብያችን ከታች አስተናጋጅ ነበርሽ ነው። ወደ ፍጹም ዘላቂ ድህነት ወስዶ አማራውን መንጥረው ከንግድ ተቋማቱ ከነቀሉት በኋላ ህገወጥ ድሃ ነበር ህጋዊ ድሃ አድርገናል እያለ ከሚፎክር ጋር ነው እጅ የምትሰጠው። ከዚህ በኋላ 1 ሚሊዮን ዓመት በግድ ወደድክ ጠላ መንገዛለን ለሚለው ለሌንጮ ባቲ ነው እጅ የምትሰጠው። የትኛውን ጠላት ሸሽተ ነው ለሌንጮ ባቲ እጅ የምትሰጠው? ለአብይ አህመድ እጅ የምትሰጠው? ለሽመልስ አብዲሳ እጅ የምትሰጠው? ለአገዛዙ ተገረደ የቀረበልህን የመደለያ ገንዘብ ከተቀበልክ በኋላ የመደለያ ገንዘብ ሽፋን ወያኔ እየመጣ ስለሆነ ነው አብይ ጋር የገባሁት የሚል ጫውታህን ሌላ ቦታ ተጫውተው አይቻልም። ነውረኝነት ነው፣ ባንዳነት። ለባዳ ፍላጎት መሳሪያ እንዳንሆን በባዳ የተጠለፈ ገመድ አይፈታም፣ አያስርም። ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና። አማራ ክልል አለበል መላኩ ወደ ቤተሰቦቹ ጋር መሄድ አይችልም። የሰላም ሚኒስትሩ የነበሩት ዲፕሎማት ሆነ የመጣው ወንድሙን ሄዱ መቅበር አልቻለም። እዚህ ዲሲ የመጣው አምባሳደር ነኝ ዲፕሎማት ነው የሚባለው አገኘው ተሻገር። የመንግስት ስልጣን የሚያዘው ከዚህ በኋላ በካርድና በምርጫ መሆኑን የምናረጋግጥበት። ደርግም እንደዛ ብሏል። ደርግ እኮ ፓርቲ አቋቁሟል እና ኢሰፓም ተመርጧል እኮ ብቻው ተወዳድሮ ብቻው ምክር ቤት ገብቷል እኮ ቢሰፓ። ኢህአዴግም እንደዛ ብሏል። በምርጫና በምርጫ ብቻ ነው ይላል። አብይም አሁን እንደዛ ይላል። እንደዛ ብሏል ትላንትም ዛሬም እንደዛ ይላል። አገኘው ተሻገር አማራ ክልል ነው አማራ ነው። ጎንደር ሄደት አሁን ትመረጣለህ ወይ ነው? አይዞሽ ማን ነው? አይዞሽ ማን ነበር ያለው ሯጩ? አይዞሽ ማን ነው ስማ? ሰገጤ እኮ በዛብኝ። እስኪ ዋያ ምንድን ያልከ? ስራ አለው የቆማጣ ስብስብ የቆማያ ስድብ ቆማጣና ቀማላው ነው የሚሉት አሁን እነሱ። አሮን ብሌም ነው ያ። ከዛ በላይ ምን ትላለህ? ሁሉም ባቀሙ ነው የሚናገር፣ ሁሉም ባቀሙ ነው የሚያወራው፣ ሁሉም ባቀሙ ነው የሚጽፋው። እንግዲህ ወጌው በጣም ታጋሽ ነው ትዕግስታችን። ወይ እኔ ልነግራችሁ አልችልም። ትዕግስት እስከ አፍንጫ ነው ብታይ። አብይ ወጥቶ ሚዲያ ላይ እስኪያለቅስ ድረስ መነካኝ ብሎ ማለት ነው። ሮሚቲ አንቺ ደደብ በሰው ሀገር የሰው ሀገር ቁጭ ብለሽ አሜሪካው እሱን ኬኛ ብላችሁታል እንደ ሮሚቲ እንደዚህ አይነት ፖለቲካዊ ድንቁርና ውስጥ ያሉ ኪሳራዎችን ሰብስበው የፕሮፓጋንዳ ጥማታቸውን ለመወጣት እየሰሩ ነው ያሉት። አይሰራም ማለት እንደዚህ አይነት ጫውታ ከዚህ በኋላ አይሰራም።
ባለፉት 7 ዓመታት ውስጥ በኦህዴድ አገዛዝ ዘመን የታየው ዘግናኝ በደልና ግፍ ከ27 ዓመቱ ጋር ለንጽጽር የሚቀርብ አይደለም። ይሄ በብዙ ጥፍ የሚበልጥ ነው። ባለፉት 7 ዓመታት የኢትዮጵያ ሕዝብ ያየው እየገፋው ያለው የኑሮ ውድነትና ሰቀቀን በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ባለፉት 7 ዓመታት የኢትዮጵያ ሕዝብ ከቤቱ ወጥቶ ለመግባት የተሳቀቀበት ጊዜ በዘመነ መሳፍንት እንኳን እንዲህ ሆኖ አያውቅም ነበረ። በንግግር እንመን፣ ሌብነትን እንጠየፍ፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሰላምን፣ ንግግርን፣ ውይይትን፣ አንድነትን እንድናስቀድም። ኢትዮጵያ በብዙ ተስፋ የተሞላች ሀገር ናት። ምርጫ ጣቢያውን ተወውና ዘመድ ደስታ ሀዘንና ሄደ መድረስ ትችላለህ ወይ ነው። 80% አማራ ክልል በፋኖ ኃይሎች እጅ ነው ያለው። አብይ አህመድ የሆነ ቦታ ይሄዳል። 1 ክፍለ ጦር 3 ክፍለ ጦር አካባቢ እንትን ይመደባል። ከዛ ሄሊኮፕተር ሄዶ ይኸው እዚህ ጋር ተገኘ ተብሎ ዜና ያሰራል። አለቀ ጉዳይ። አገኘ ተሻገር የአማራ ብድርና ቁጠባ ባንክ አብቆተ የሚባለው ብሩን ጠራ አድርጎ ነው የሄደው። ስፔስ እና ሀብታሙ ያጋለጡት ነው ያን በዳታ መንግስት ፈረሰ ብሎ የአብቆተ አካውንት ጣጣጣ አድርጎ ነው የወጣው። ኢዜማ የሀገሪቱ የፖለቲካ ስርዓት ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳ አቀረበ። እዛው ለዛው ማለት ነው። ረጅም አጻፍ ባጭር ቶሎ እንዳነብላችሁ ከፈለጋችሁ ቀንጨራዎች አናዘር ምክር ይወልል ረዘመ በሰው ሀገር ሜሎ ላይ ቆም ያለሁኝ። ኤኒዌይስ አብያችን እንዳያችሁት ነው የለቀቀ ነው ያለው። ያጣለማ የተሳድቦ ሄዳል። አንድን ዘር እንደ ዘር አንሱን ሳይት ያጠፋለሁ ብለህ ስትናገርና ሌብል ስታወጣለት ስም ስታወጣለት ከሰውነት ዲሁማናይዝ ስታደርገው ማለት ነው። ዲሁማናይዝ በአማርኛ ምንድነው? ስታሳንሰው ከሰውነቱ ሰብአዊነቱን ስታጎልበት አይደለ? ከሰውነት ወደ እንስሳነት ወይ ደግሞ ወደሚጠላ ነገር ስታደርገው ሰው ለመገዳደል ይቀለዋል። ይሄ የተሰራ ሲስተም ነው። ከዛ ይነዋት ሲሪየስ ነገር የተናገረው በሲሪየስ እንምጣ። ዛሬ እንደዚህ አይነት የተበሻቀጠ የጦርነት ሁኔታ በመፍጠር ባለፉት 7 ዓመታት ኦህዴድ ያደረገው በኢትዮጵያ ታሪክ ታይቶ ተሰምቶ የማይታወቅ ሁኔታ ነው ያለው። ሶሻል ፋብሪኩ ብትንትኑ እንዲወጣ ተደርጎ ይፋዊ ግልጽ በሆነ ሁኔታ አንዱ ሌላኛውን የማያምንበት አንዱ ሌላኛውን በጥርጣሬ የሚያይበት ሁኔታ ተፈጥሯል። አሁን ያለው የአብይ አህመድ አገዛዝ አሁን ያለው የኦህዴድ አገዛዝ በየትኛውም መለኪያ በየትኛውም መመዘኛ ከየትኛውም በኢትዮጵያ ታሪክ ከመጡ ከሁሉም ደምረን ስናየው በታሪክ ውስጥ ተከስቶ ማያውቅ የከፋ እጅጉን የመረረ ኃይል ነው። ኢትዮጵያ አስደናቂ ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ትንሹ ብልጽግና ነምበር 2 ብርሃኑ ነጋ አብይ አህመድ ወደ ፕሬዝዳንት ይቀየርልኝ ነው ህልሙ። እንደዛ ነው። ዮናስ አዳይ በሉት ሂሩት በሉት ፕሮፌሰር አያ በሉት በሙሉ አላማቸው ይሄን ሰውዬ ወደ ፕሬዝዳንት መቀየር ነው። ሁለት ትልልቅ ጉዳዮች ቀሩ። አንደኛ ምንድነው የተፈጠረው? አዲስ አበባ ጠቅላላ ሚኒስትሮች በሙሉ ወደ ክፍለ ከተማ ወርዷል። ምን ተፈጥሮ ነው? ውጭ ጉዳይ ሚኒስትሩ የትኛየው ዛሬ ልደታ ክፍለ ከተማ፣ አዳነች አቤቤ፣ ሰላማዊት ካሳ የባህልና ቱሪዝም እና የልማት ምናምን የሆነ ቦታ ላይ እና በሙሉ ተከፋፍለው አዲስ አበባ ልማት በልማት እና ህዝቡ ሞራል ይሰጡታል። አይዟችሁ ከተማውን እያያችሁ ነው አይደል? ዓለም በሙሉ እኮ እያደነቃት ነው። ኢትዮጵያ ማለት አዲስ አበባ ማለት አለች። ሀገር የሚለካው ከጫፍ እስከ ጫፍ መንግስት ይቆጣጠረዋል ወይ ነው የመጀመሪያ ጥያቄ። ዶክተሮቹም ይሁኑ ማለት ያልተነሳ ያለ እስካሁን ድረስ የለም እኮ ፋኖ በትግል አለ። ትግራይ አለች። እንግዲህ ማአት ችግር ነው ያለው ኢትዮጵያ ላይ ደስ ጋር ያመጣው ችግር ማለት ነው። ቀስ በቀስ መጀመሪያ እንግዲህ ሁላችንም ታምኖ ሰላም ፈላጊ ነው ተብሎ አሁን ደግሞ መጨረሻ ላይ በቀማል መስሎ አለ ማለት ነው። ጠላቱ ነው ኢትዮጵያ ጠላት ብሎ የሚለው ማን የሌለበት አለ ጠላቱ ላይ እንግዲህ ሁሉም ጠላት ሆኖ ይመለከተዋል ማለት ነው። በትልቁ ፋኖ አለ በትግል ባጫ ደበሌ የሚተናገረውን ትንሽ ክሊፕ አይቻለሁኝ። እንደዚህ ባሉ ቁጥር እንግዲህ ያለው ነው ህዝባቸው ላይ ያለው ንቀት ምን ያህል እንደሆነ ለየት ያለ ነው። ሰላማዊ ሰልፍ አገሩ ላይ ሁሉም በተለያየ አጋጣሚ ያለ መኪና ነጂዎች ሹፌሮች የራሳቸው ሰላማዊ ሰልፍ አላቸው። አብይ አህመድ ባለፉት 7 ዓመታት የሚፈጽመው ግድያ ግን የመንግስትን ስልጣን ይዞ ልክ እንደ ዴሞክራቲክ መንግስት ከዓለም ጋር በዲፕሎማሲ እየተገናኘው ነው እያለ ነገር ግን ገዳይ ቡድን አደራጅቶ ኮሮኔ ጎኛ የሚባል ገዳይ ቡድን አደራጅቶ ጋቸና ሴርና የሚባል ብሔረሰባዊ ማንነትን መሰረት አድርጎ ሃይማኖትን መሰረት አድርጎ አድኖ የሚገልና የሚያጠቃ ቡድን አሰማርቶ ባንኩንም ታንኩንም በወለ የተቆጣጠረ ቡድን የኦህዴድ ቡድን ነው። ይሄ ቡድን መጣል በሚል የአብይ አህመድን ኃይል እንደ መሸሸጊያ እንዲቆጠር ከማድረግ በላይ ፖለቲካዊ ውድቀትና ነውር አለ ማለት አይቻልም። ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። የኢትዮጵያን ብልጽግና እናፋጥናለን። ዜጎች ታክስ የሚከፍሉት እንዲጠበቁ ነው። እኔ ግብር ከፍላለሁ እኔን ጠብቀኝ ነው። ውል ነው፣ ሶሻል ኮንትራክት ነው አለ ወይ? እንደዛ ነው። ፖሊስ ጠብቀዋል ወይ? መከላከያ ጠብቀዋል ወይ? የለም። ኮንዶሚኒየም ቤት የታደረከው ስንት ዓመት የሆነ ኮንዶሚኒየም ቤት 20 80 40 60 ምናምን የሚባሉ ኮንዶሚኒየም ቤቶች የት ገቡ?
ከአዲስ አበባ ህዝብ ከዲያስፖራ ከምናምን የሰበሰበው ገንዘብ የት አደረስከው ብትሉት ምንም ማን በላው? አክቲቪስት በላው። የብልጽግና ደጋፊ በሙሉ ተሻማው። ጥያቄ ያለው ህዝቡ ጥያቄ ያለው አዳነች አበቤ ችግር የለባትም። እሷ አጭር ነው ጊዜያችን ጣጣጣ አድርገን መውጣት አለብን ብለው ቆርጦ እየሰሩ ነው። እነሱ ያውቃሉ አጭር ጊዜ እንዳላቸው። ኦፒዲዮ ምን የመሳሰሉ ሰዎችን ፈጥሮ ስክሪን ላይ እንደሚያመጣቸው የድሬዳዋ ችግርም አለ የፈጠረው ድሬዳዋ የኦሮሞዎች ነው የኬንያ ብሎ ከኬንያ ጋር ሳምካያነ ጦርነት ጀምሮ ነበር ሳይሄድ በትንሽ ውጊያ ነገር በመሬት በመናምን ተብሎ በዛ እኮ የትኛውን እንደምንል አናውቅም። ማጊያን በተለያየ ቦታ ኬያስ ከሌለ ስልጣን ላይ መቆየት አይችልም ነው። እርስ በርስ ስትገዳደል ሰውየው ስልጣን ላይ መቆየት የሚችሉ አት ዲስ ፖይንት ኢትዮጵያ ህዝብ መዋጋት አለበት። ማአት ነገር ነው ያለው። በዛብን መከታተል አንችልም። አብይን ማአት ነገር ነው ያለውና እንደዚህ አይነት ነገር ሲናገር የፀጉር ቅማልን እናራግፋለን ሲል ማን ነው በቅማል የተወሰነ ነው ማለት ነውና ምን ማለት ነው? እንደዚህ አይነት ንግግር ምን ያመጣል? በታሪክ እንደዚህ የሚናገሩ ሰዎች ህዝባቸውን እንግዲህ ኢትዮጵያ ህዝብ ዩናይትድ መሆን አለበት። ይሄ ነው ዋናው። እንደዚህ አይነት ንግግር ሲነገር ሁሉም ሰው ታርጌት ሆኗል። የትግሉን ሜዳ የትም መርግፍ አድርጎ ትቶ በደላላ አማካኝነት የቀረበለትን ደራጎት አማሎት ሲያበቃ ሂዶ አብይ ጉያ ስር ለመግባት ሂዶ በኦህዴድ ኪስ ውስጥ ለመወተፍ ቲፒኤልኤፍ መጣልህ የሚል አጀንዳ መዞ የሚመጣ ውዳቂ ፖለቲከኛ ነው። ኦህዴድ ቲፒኤልኤፍ መጣልህ ብሎ ለማስፈራራት የሚያስችል ምን ሞራል አለው? መጣልህ ካለስ አንተ የሚብስ አይደለም ከሚባል በቀር። ስለዚህ የዚህ ዘመን ከዳተኞች፣ የዚህ ዘመን እጅ ሰጠን ባዮች ውሻ እየጮኸ መጥቷል ብለው የጅብ መንጋጋ ውስጥ ነው ሂደው እየተወተፉ ያሉት። የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋለን። ትጸናለች፣ ትበለጽጋለች። ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። አፕሪሼት የሚያደርግ ሞኖክሴ መሳይ አንድ አጭበርባሪ ቤተክርስቲያን በምትዋረድበት ጊዜ ቤተክርስቲያን ታመሰግነውታለች ከንቲባ ሆይ የሚሉ አጭበርባሪዎች ይሞሏት። ክብርት ከንቲባ ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ለሁሉም ቤት መስጠት አንችልም። ዛሬ 2000 ብር ደርሷል፣ 1900 ደርሷል። ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ብዙ የአፍሪካ ሀገራት የዓለም ሀገራት ዞረናል። ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎችን። ካመን የሁላችንም ካመን ጠላት ማለት ነው አይደል? አንድ የሚያረጋን ህዝቡን የመሳደቡ ካንሰፕት አዲስ ነገር አይደለም ነው። ግን ጉንዳን አይነት ቅማል ብለህ ስትናገር ህዝብን ምን አይነት ችግር ያመጣል አንድ ሶሳይቲ ላይ በሚለው ሂትለር በጣም የታወቀበት ነገር ምንድነው? አይሁዶችን በመጀመሪያ ከመግደሉ በፊት ዲሁማናይዝ ማድረግ አለብህ፣ ከሰብአዊነት ማውረድ አለብህ። እንደ ሰው እንዳያይ መጀመሪያ ብሬን ዋሽ መደረግ አለበት ማለት ነው። ከሰውነት ወደ እንስሳነት ማምጣት አለብህ ማለት ነው። ከዛ ወደ እንስሳነት ካደረከው ለዛ ነው ሂትለር መጀመሪያ ይሁዳዎችን እንደ አይጥ አንሲቪላይዝድ ሰው አይደሉም የሚለውን ካንሰፕት ማሳመን አለብህ። አትሊስት ከ7 ዓመት በፊት አንድ ሰው በሰላም አዲስ አበባ ተነስቶ ወደ ፈለገው ቦታ ሄዶ ደርሶ መመለስ ይችላል። ይሄኛውስ እንኳን ባለሀብቱን ፍጹም ድሃውን ህገወጥ ድሃ ነበርክ ህጋዊ ድሃ ለማድረግ ያለችህን ደሳሳ ጎጆም አፈርሳታለሁ ብሎ የሚያፈርስ። ስለዚህ በምን መመዘኛ በምን መለኪያ ነው ህወሓት እየመጣ ነው በሚል ባዴን ኪስ ውስጥ ለመግባት ኦህዴድ ኪስ ውስጥ ለመግባት መወሰን ለጽድቅ ጎዳና የሚደረገው? በየትኛው ሞራል? ያገኘው ተሻገር አጋፋሪ ከሆነ ያጎት ልጅ ያክስት ልጅ ከሆነ ይሄን ሊል ይችላል። እሱ ምቾት አለው። የነቀንዳውጣ የነተመስገን ጥሩነህ ውላጅ ከሆነ ይሄን ሊል ይችላል። ከሂደቱ ከስርዓቱ ተጠቃሚ ነው። ከዛም ከዚህም ጠበንጃ አንስተው በውጭ ጠላቶቻችን ታሪካዊ ጠላቶቻችን ተላላኪ ሆነው አንድነታችን ለመረበሽ ጥረት ቢያደርጉም ነገር ግን ይሄ ፈጽሞ ኢትዮጵያ ውስጥ የሚሳካ ነው ተብሎ መውሰድ አይቻልም። ለጊዜው ሊመስለን ይችላል፣ ግን ይሄ የሚሆን አይደለም። ከጊዜ ወደ ጊዜ በመዘመን ላይ ያለ የሀገር መከላከያ ሰራዊት አለ። ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው 1-2 ዓመት እንደው ባስተዳደሩና ይሄንን ለውጥ ባየን የሚባልበት ደረጃ ደርሰናል። ስለዚህ ስርዓቱ ውጤታማ መሪዎችንም ፈጥሯል። እኔ በበኩሌ እጅግ ኮራበታለሁ። ግሩም ጫላ ይሄ ስርዓት ወርልድ ክላስ መሪዎችን ፈጥሯል። ምን ነው የእናንተ መሪ አብይ እኮ ነው። አብይ ምን አለ የኛ መሪ ቢሆን ይሉኛል ነው። ግሩም ጫላ ምን ጉዳይ አለበት? ከዛ ሲገደሉ ኦሬዲ ህዝቡን አሳመነው ማለት ነው መጥፋት እንዳለባቸውና ያለበለዚያ ዝም ብለ ሰው የምትገል ከሆነ ወዛውት የሰውን ጭንቅላት ሳታሳመነው ሶሳይቲው ሰው እየገደልክ ነው ብሎ ስለሚያምን ይቃወማል። ያንተ ፕላን ላይ ሊከተል አይችልም ማለት ነው። ስለዚህ መጀመሪያ በፕሮፓጋንዳ በሙቪ በተለያየ ነገር ህዝቡን ታናውጠዋለህ ማለት ነው። እነሱ ማስወገድ ከቻልን ግን ያልፍልሃል ትለዋለህ ማለት ነው። ያን ማህበረሰብ ከኛ ጋር የሚያያዘው ለዛ ነው የቅማሉ ሲቹዌሽን ኤኒባዲ አጌንስት የተነሳ ከፕራይም ሚኒስተሩ የሚቃወመው ሁሉ
ኢትዮጵያ ጠንቅ ነው ማለት ነው። ስለዚህ ማስወገድ ካለብን እነሱን ደግሞ ሶሳይቲውን መጀመሪያ ቅማል ናቸው ስላለ ማለት ነው። ይሄ ትክክለኛ እንግዲህ በታሪክ የተሰራ አካሄድ ቢከተል ያለው ሰውየው ማለት ነው። ጆሮ ውስጥ የአይሻ ጩኸት ማያቃጨል ከሆነ ሞትከም ወያኔ የሚለውን ቃል ለማስፈራሪያ አምጥቶ ኦህዴድ የአማራን ትግል ኪሱ ስለመክተት ሲሞክር ማስረሻ ሰጤን ሁነህ ከተገኘ የሞትክ ነህ። ሰበብ አትፍጠር። ለተመስገን ጥሩነህ ተገረደህ ነው ይሄድክ ያለው። መልካም የግርድና ዘመን ይሁንልህ። ግርድና ፈልገህ ከሆነ ተመስገን ጥሩነህ ወጥቶ የአማራን ህዝብ ተላላኪ ያለው እንደ ህዝብ ተመስገን ጥሩነህ ለአብይ አህመድ ተገርዶ ለኦህዴድ ተገርዶ የአማራን ህዝብ የሚሰድበው ግን ለህወሓት ተላላኪ ሆነሃል እያለ ነው። ለምን ተመስገን ጥሩነህ በስልጣን ላይ እንዲቆይ ሽመልስ አብዲሳና አብይ አህመድ ቤቶቹ ስልጣን ላይ መቆየት አለባቸው። ከምንም በላይ ደግሞ ከዘመናዊ ቴክኖሎጂም በላይ በህዝባዊ ፍቅርና በህዝባዊ እምነት ጭምር ጽኑ እምነት ያላቸው ተቋሞቻችንን እየገነባ እንገኛለን። በሴራ ፖለቲካ ሂደትም ጭምር ታስቦ ታልመው የክልላችን የጸጥታ መዋቅር በአንድ ቀን ጀንበር እንዲፈርስ ታልመው በዛ መንገድ ነበር ስራ የተሰራው። የሚሊሻና የአድማ መከላከል ከሀገር በላይ ምንም ነገር የለም ብሎ ቤተሰቡንም ራሱንም ለመስዋዕትነት አቅርቦ ሀገሩን እየጠበቀ ነው። ሀገሩን እየተከላከለ ነው። ቤተሰብ ኦሬጎን አስቀምጠው አሜሪካ እሱ አዲስ አበባ 1 ቢሊዮን ብር መሬት እየሸጠ ምን ችግር አለበት? በደለላ የአዲስ አበባ መሬት እየቸበቸበ እንደ ተራ ህዝብ ቁጭ ብሎ አስተያየት ይሰጣል። ክፍለ ከተማ ሄዶ ዱቅ ብሎ አስተያየት ይሰጣል። እዚህ ጋር ምናምን ብሎ ማለት የኦፒዲዮ ድራማ ነው የምናወራው። አብይ ነው እንደዛ የወርልድ ክላስ ማይንድ። ሽመልስ አብዲሳ ነው ኦፒዲዮ የፈጠረው ማንን ነው? ሰሜን አፍሪካ ስንሄድ፣ ደቡብ አፍሪካ ስንሄድ በቃ ምን አለ እንደናንተ መሪ ብናገኝ ይሉኛል እና እንደ ኢትዮጵያ ይሄ የኢትዮጵያ ኩራት ነው። ቀላል አይደለም። ይሄ ኦፒዲዮ ምን ያህል ኢንቨስት እያደረገ እንዳለ በርካታ ታጋዮች አሉት ኦሮሞ ህዝብ። እነዚህ የሚታገል ብዙ አለ እርግጠኛ ነኝ። ዝም ብለን ላይ ማንንም ያቆ ፋርሴ ብላ ነው ግን ሰው ቢያቆ ብለን ነው። ትልቁ ችግራችን ፕራይም ሚኒስተሩ ታርጌት እያደረገ የሚያጠፋው ሶሳይቲ ያለ ኦሮሞማ የሚል ካንሰፕት አምጥቷል። አይዲያሎጂ ለኦሮሞ የሚጠቅም አይደለም ሁሌ እንደምንለው፣ ምክንያቱም ኦሮሞም ተነስተውበታል ማለት ነው። ከሱ ደግሞ አጌደስ የቆመውን እንዳለ ኤለምን የተማረግ ማለት ነው ማጥፋት አለበት፣ መግደል አለበት። ዋናው ታርጌቱ አማራ አለ፣ ትግራይ አለ፣ ሰሜኑ በሚለው ደግሞ እነሱ ጊዜ ጦረኞች ናቸው። እነሱን ካላስወገደ ስልጣን ላይ መቀመጥ አይችልም። እንዳልኳችሁ ዴንጀረስ ጌም ነው የሚጫወተው። እንደ ቀልድ መተው አንችልም በሚለው በእነ ሂትለር ጀምሮ ያለውኝና ኢትዮጵያ ላይ አሁን የወለጋን ምናምን ነገር ግድያ ሳይ አይ ሪሜምበር ቲፒኤልኤፍ ብትመጣ ጆሮውን በጥሳ እስር ቤት እንደምጥለው ያውቃል። ለአማራ ህዝብ ከሆነ እነ ብርሃኑ ጁላ ነው መድፍ እየጣሉበት ያለው። ለህዝቡ ከሆነ በአማራ ህዝብ ላይ መድፍ የሚጥሉት በድሮን የሚቀጠቅጡት ኃይሎች ለተመስገን ጥሩነህ ደግሞ በቻርተር አውሮፕላን እንዲንቀሳቀስ የሚያደርጉ ናቸው። ስለዚህ ተመስገን ጥሩነህ እሱ አንጻር እኮ የመረጠው ልክ ነው። ለሱ ከአማራ ህዝብ አንጻር የምታይ ከሆነ ግን ይህን ልትፈርድ አትችልም። ስለዚህ የአማራን ህዝብ የህልውና ትግል በብአዴን መነጽር የሚመለከቱ አካላት ጓዛቸውን ጠቅልለው ወደ ኦህዴድ ወደ ጨፌ ኦሮሚያ ቢሄዱ ብዙ አይግረምህ። የብአዴኖች ምቾት ያ ስለሆነ ነው፣ ጥቅማቸው ያ ስለሆነ ነው። አውሮፕላን ምን እንደሚመስል በማይታወቅበት ጊዜ እኛ አውሮፕላን ታጥቀናል፣ ባንክ ገንብተናል፣ ቴሌኮሙኒኬሽን አስገብተናል። እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘ ነውና ህዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያውቅ አቅሙ የቻለ ሁሉ መጥቶ ለአየር ኃይል እንድሮጥ ለሰላም እንድሮጥ እቺ ነች ትክክለኛ ጥያቄ ጠየቅ። 10 ዓመት በላይ የጠበቅነው እንትን አለ። ምንም ቤት መስጠት አልተሻለም፣ ልናገኝ አልቻልንም የምትለው እሷ ደግሞ የከተማ ከንቲባ ለሁሉም ቤት መስጠት አንችልም ማን ስጭ ያለች? ማን ስጭ ያላት? የቆጠበ ሰው ብር ቆጥበን ገንዘብ ቆጥበን ሊደርሰን አልቻለም ያለች ወጣቷ ልጅ። እሷ ደግሞ ለሁሉም ቤት መስጠት አንችልም፣ ለሁሉም እኮ ቤት ስጡኝ አላለም እኮ። ለሁሉም ቤት መስጠት አንችልም የሚባለው እሷ አይደለም፣ መልሷ እንደዛ አይደለም። ከንቲባ ያለችው እንደዛ አይደለም። የልጅቷ ጥያቄ እሱ አይደለም። ዘይት 2000 ገባ፣ ጭብጨባ አለ። ሰው ምን ያህል ፔን እንደተሰማው ቆንጥጥ አደረገችው ሴትዮዋ። ዘይት 2000 ገባ። ዘይት 2000 የገባበት ማህበረሰብ እንደዚህ መንግስት እያሞገሰ የሚውልበት የለም። በሩዋንዳ ታሪክ ስንሰማ ለየት ያሉ ናቸው ከኛ ይመስለኝ ነበር። ሳምቲንግ ጭካና ይችላሉ አይቶት ወስና ፓሲብል በእነሱ ላይ እንዴት ይደረጋል የሚል ጭንቅላት ነበረብን እንግዲህ ልጅ እያለ ነው። ኤኒዌይስ አሁን ኢትዮጵያ ላይ የሩዋንዳ የሚናየውን የነበረውን ታሪክ አማራ ሲታረድ አየን። አማራ ብቻ ሳይሆን ኦሮሞ ሆኖ ኦርቶዶክስ ሆኖ ሲታረድ አየን። አጋድሞ ማረድ ኖርማል ተደረገ። ይሄን ነገር ስታረግ ሰው ዝም ብሎ ማድረግ አይችልም። አንድ ሰው በትክክለኛ ጭንቅላት ማድረግ አይችልም። የሆነ ብሬን ዋሽ የሚደረግ ነገር አለ። መጀመሪያ ገለውሃል፣ ሰድበውሃል፣ ጨቁመውሃል አይደለም የሚባል ነገር አለ። እንግዲህ ሌላ የሰማነውን አትሊስት ማለት ነው። አሁን እና አብይ ደግሞ ቅማል ናቸው ማለት ጀምረዋል ማለት ነው። የሩዋንዳ ካክሮች ተባሉ። በረሮ የምናውራው ስለ አማራ ህዝብ ጥቅም ከሆነ የምናውራው ስለ አማራ ህዝብ ህልውና ከሆነ ግን ይህን አንፈርድም። ከቲፒኤልኤፍ ኦህዴድ ይሻለኛል ማለት ግን ባጭር ምሳሌ ከሁለተኛ ፎቅ ላይ መዝለል ይኖርብሃል ተብሎ የተገደደ ሰው 10ኛ ፎቅ ላይ በዘል ይሻለኛል ብሎ የመምረጥ ጉዳይ ነው የሚሆነው። ከኤርትራ ጋር አብይ አህመድ ወዳጅነት መሰረትኩ ብሎ ከኢሳያስ ጋር አንድ ሱሪ ለሁለት ካለበስን ሲሉ በአልጀርስ ስምምነት በአፈጻጸም ታግዶ የነበረውን የባድመን ጉዳይ የኤርትራ ባለስልጣናት ጠርቶ እንኩ ውሰዱ አለ።
ተጣልቻለሁ ሲል ወደ ጦርነት እገባለሁ አለ። ስለዚህ የመዋጊያ ነጥብ ምን ይዘው መጡ ማለት ነው? አሰብን፣ ቀይ ባህርን ምናምን ብሎ ይዘው መጡ። አዲስ አበባ ውብና ቆንጆ ወርቃማ ሆና ዓለምን የምትስብና የምታስገርም ሆና ተገኝታለች። ስራው ተሰርቷል። ትልቅ ለውጥ አግኝተናል። ይሄ የማን ጥረት ነው ሲባል የክብር ከንቲባችን 100,000 ቤቶች ጀምረናል አዲስ አበባ ላይ። የከንቲባ ጽሕፈት ቤት እንደፈለግን ገብተን ነው የምንነጋገረው። ድሮ ከንቲባ ማግኘት ከባድ ነበር። አንዳንዶቹም በሰፈር እኮ እኛ ከንቲባ አይተናናቅም እርሶ መጥተው እኮ ነው ሰፈራችን ከንቲባ ዞር ብሎ ማያውቅ እርሶን አየን የሚል ሰው አየን አዳራሽ ውስጥ በነገራችን አይቻለሁ። ለየት ያለ ደግሞ አለ ለቅሶ። እውነቴን ነው ልማታዊ ለቅሶ በሉት። እኔ በህይወት ዘመን እንደዚህ አይነት መንግስት አይቻላቅም ብሎ ስቅስቅ ብሎ ሲያለቅስ አይታችሁ ታውቃላችሁ? እኔ የሚያስለቅሰው የሰውየው ለቅሶ የጤና ነው ወይ ከልቤ ነው የምደግፈው እያለ እንግዲህ ይሄ ሁላ ለቅሶ ምንድነው ያስለቀሰህ ነው? በቃ ይሄ ሁላ አምባ ምን ያደርጋል ነው? ለቅሶ ሌላ አይደለች። ራበኝ ነው፣ ሰላም አጣው ነው፣ ልጆቼ ወጥቶ መግባት አልቻሉም ነው። ይሄ ለቅሶ እንደዚህ አይነት ልማት በዛብኝ በረሮ ተባሉ። እነሱ ደግሞ ማለት ነው ያምሹር የነሱን ያልተከታተለ ሰው የለም። በረሮ ተባሉ እንዲገደሉ አንድ ቱትሲን ብቻ ለይተ ማለት ነው። ከዛ አረዷቸው። ከሰው አይደሉም። ከዛ በኋላ ኦሬዲ ሰውነታቸውን ቀንሰህባቸዋል እንደ በረሮ። ይሄ እንግዲህ በዜና በመናምን ተናወጠ። ከዛ ስታረደው ሰው እያረድክ አይደለም። አንድ ጠንቅ የሆነ ሶሳይቲ በረሮ ተብሎ ችግር የሚያመጣብን መወገድ አለበት። ካክሮች ካለ ተጠፈዋለ። ስለዚህ አንድ ሰው ደግሞ ካክሮች ነው ከተባለ በመንግስት ደረጃ ስፖንሰር ከተደረገ መወገድ አለበት ማለት ነው። ይሄ ፐርፐዝሊ የሚሰራ ፕሮፓጋንዳ ነው። ዝም ብሎ የሚናገሩት ነገር አይደለም ማለት ነው። ሱዳንም ጋር ተመሳሳይ ነገር አልቡርሃን ጋር ይሄን ስምምነት ከፈጸሙና የጎንደርን መሬት ካስወሰዱ በኋላ አልቡርሃን ከኤመሬት ጋር ግጭት ውስጥ ሲገባ ኤመሬት የጠየቀችውን የጦር ካምፕ መስሪያ መሬት አልሰጥ ሲልና በቀይ ባህር የበላይነት ለመያዝ ለምታደርገው ጥረት አልተባበረም ሲል አልቡርሃንን ፈንቅላ ለኤመሬት የሚስማማ ሌላ ኃይል ስልጣን እንዲይዝ ለማድረግ ዳጋሎን ወደ ማስታጠቅ ተሸጋገረች። ለዚህ ፕሮጀክት አብይ አህመድ ለኤመሬት ኢትዮጵያን እንደ ሀገር ቅጥረኛ በማድረግ የኢትዮጵያ ሉዓላዊነትና ክብር በመሸጥ ሀገር የሸጠው ነው። ሉዓላዊነት ያስደፈረው ማን ነው? ከሃዲው ማን ነው? ባንዳው ማን ነው? አዲስ አበባ ላይ ደስ ከሚለኝ የህዝብ ባህሪ እጅግ በጣም የምኮራበት ለእኔ ከሚለው ይልቅ በጣም ከሱ የተጎዳው ሰው ሲሰጠው አጨብጭቦ መሬት እየሳመ እሰይ ደጋረጋችሁ የሚል ህዝብ ነው። ከዛ ወጣ ስንል ዝም አትበሉ። ከዛ ወጣ ባለ ሁኔታ ሲኬድ መልሶ የተሳሳተውን ጠቁሙ። እንደዛ እያልን ችግሮቻችን እየቀረፍን እንሄዳለን። አብይ የሚመስል ብልጽግና የሚመስል መሪ መጥቶ ኢትዮጵያን አንድ አድርጎ ልማት በልማት አጎናጽፎኝ በነጻነት መንቀሳቀስባት ኢትዮጵያ ፈጥሮልኝ ደስታ በደስታውኛለሁ እያለ ነው። ይሄ ሰውዬ ከሆነ ጥሩ ነው ለሱ ማለት ነው። ሁሉም እንኳን እኩል አልተከፋ 90% ሲከፋ እንኳን 10% እንደዚህ በደስታ እንደዚህ የሚያስለቅስ ልማት አገኘው የሚል ሰው እንኳን ተፈጠረ። ዳሩ ግን ይሄ ቅጥፈት ነው፣ አስመሳይነት ነው። ኦሮሚያ በተለይ እና ደቡብ ክልል የተለያዩ ቦታዎች ላይ አፈሳ እየተካሄደ ነው። ሚሊሻዎች አሉ። አንድ አፍሶ የመጣ 3000 ብር ቲፕ ይሰጠዋል። 10 ይዞ ከመጣ 30000 ብር ተሸክሞ ይሄዳል ማለት ነው። የኦሮሚያ ኖርማል አምና ካቻምና ጀምሮ የጀመሩት ነው። ውሻ ብትላቸው ውሻ ሰው መግደል አይፈልግም። ውሻ ይወዳል። ሰው አንበሳ ብትላ አይገሳ አንበሳ ይወደዳል። ሰው ምትለው እባብ አይጥ ቅማል ደግሞ ለየት ያለ ኢትዮጵያ መጣል ኳክሮች። አሁን እነዚህ እንግዲህ የትም ሶሳይቲ ላይ መወገድ ያለባቸው ጠንቅ ናቸው። በሽታ ሊያመጡ በሚችሉ ነገሮች ናቸው። this guy is playing a dangerous game ሞክሯል። የተለያየ ነገር ዝም ብሎ እዚህ ላይ ጃምፕ አድርጎ አልገባም ነው። ከመጣ ጀምሮ እስካሁን ድረስ ነንስታፕ ጦርነት ነው ያለው ኢትዮጵያ ላይ። አላማው የነበረው እርስ በርስ ሰሜኑን የመዋጋት ፕላን እንደነበረ ከጊዜ በኋላ ያወቅነው ታሪክ ማለት ነው። ይሄ የመጨፍጨፍ የማጋደል ፕላኑ እስካሁን ድረስ ከጀመረ ጀምሮ የቀጠለ ጉዳይ ነው። ፕሪቶሪያ አግሪመንት ለሰው የተነገረው አግሪመንት ዋናው ሳይሆን ዋናው ፕላኑ ትግራይና ብልጽግና አብረው ሆነው ከዛ በኋላ አማራንና ኤርትራን ሞጋት ማለት ነው። እንዳለ ኦህዴድ የገባበት ሁሉ በጦርነት ቀውስ የታመሰና ልንወጣው የማንችል ከባድ መከራ ይዞ የመጣ ነው ስንል በምክንያት ነው። ኦህዴድ የጦርነት ፖሊሲ ብቻ ነው ያለው ስንላቸው የነበረው ይሄ ነው። ኢትዮጵያ ፍርስርሷ ወጥታ እነሱ ያሰቧት የተቆረሰች ክልል እንድትኖራቸው፣ ሌላው ግን በጦርነቱ ሂደት እንዲወድም ነው የተፈለገው። ህዝቡ ይሄንን ተረድቷል ወይ? ገብቶታል ወይ? ይሄ ሙት የሆነ ሰራዊትስ ገብቶታል ወይ? ተረድቷል ወይ? መሪውን ነው አመራሩን ነው። ተራ ኦርዲናሪ ወታደር ተነቃ ይንቃ ካልነቃ ይኸው እያረገፈ እየወሰደ በየቦታ ይማግደዋል። በተለይም ከሀገራዊ ለውጥ በኋላ እውነተኛ የፌዴራል ስርዓት ኢትዮጵያ የብዙ ማንነቶች የወንድማማች ህዝቦች መኖሪያ ናት። ስለዚህ እኩልነት ይረጋገጥ፣ ማንነቶች ይከበሩ፣ የህዝቦች ጥያቄ በተገቢ መንገድ ምላሽ ይሰጣቸው ትርክት ለመትከል ብዙ ስራ ተሰርቷል። የወንድማማችነትና የእህትማማችነት የአንድነት ትርክት የተረጋገጠበት ነበር። ይሄ ሰው ያቅም መለስ የገነባው ነገር ማፍረስ፣ የመለስ አካዳሚ ማፍረስ። እንደኔ እኮ በ5 ዓመት ኢትዮጵያን የገነባ የለም። ያለፉት ስርዓታት በሙሉ እጥፍ አድርጌ እኮ ኢትዮጵያን እየገነባዋት ያለው እያለ ሰው እንደ ቀላል እኮ አይደለም። አሁን እኮ ትናደዱ ይሆናል። ይሄ ሪል ነው፣ የዛሬ ነው። ሆሳና ነኝ ዛሬ እዛ የተነሳ ፎቶ ነው። ኢትዮጵያ ማለት እኔ ነኝ። ምልኬሳ ዶክተር ምልኬሳ እዚህ ሚዲያ ላይ የተናገረው ምንድን ነው? አንተ ብልጽግና ምን ያደርግላል? ብልጽግና ማለት እኮ አንተ ብቻ ነህ። አንተ ብትሞት ብልጽግና የሚባል ምን ይሆናል? እኔ ከሞትኩ አንተ የለህም።
አለኛ። ኦሮሞ የለም ኢትዮጵያም የለችም አለ። ኢትዮጵያ አትፈርስም ሲል እኔ ከስልጣን አልወርድም ማለት ነው አለ። በነገራችን ላይ ኢትዮጵያ አትፈርስም ካለ በነገራችን ላይ እኔ ከስልጣን አታወርዱኝም ማለት ነው። አሁን ይሄ እረፍት የሌለው ጦርነት እንዲጀመር እዛ አካባቢ ዝም ብለህ ትጋደላለህ። አገን ይሄ መገዳደል ማንን ያዳክማል? አማራ ይዳከማል፣ ትግራይ ትዳከማለች። አብይ እንግዲህ እየጠነከረ ይመጣል ማለት ነው። እሱ አለ የሚዋጋው እዛ ሰሜኑ ይባላል ማለት ነው። እሱ ነገር ሞከረ። ቲፒኤልኤፍ ድናና በሱ አልተስማማም። ኦፍ ኮርስ መጨረስ አይፈልጉም፣ መጋደል አይፈልጉም። አንድ ህጻን ልጅ ሊቀልድባቸው አይችልም። ግን እንደ ሚን ታይም ከነሱ ጋር ሰላም የተደረገ ወለጋ ደግሞ ጭፍጨፋ ነበረ። ወለጋ ሰው ሲገደል ሻኔ መስለን ነበር እኛ ራሳችን። አብይ አይናገርበትም እስቲ እዛ አማራ ይታጨር ነበረ። ፋይናሊ አማራው በቃኝ ያለ ጌሙ ማለት ነው። አውቆ አማራ እንደሲል አውቆ ሚኒሊክ ይላቸዋል። ሚኒሊክን አሰራው ይላል። ሙዚየሙን ምናምን ይለናል። ላይ ነው እንደዚህ ጫወት ነበር። የኢትዮጵያ ህዝብ በእርስ በርስ ጦርነት ውስጥ እንዲነከር ማድረጉ አልበቃው ብሎት አብይ አህመድ የሱዳን እርስ በርስ ጦርነቱን ጎትቶ ወደ ኢትዮጵያ እያስገባው እኮ ነው ያለው። የሀገሪቷ ኢኮኖሚ ይህንን ሁላ ጦርነት ሊሸከም ይችላል? ፓርክ ለፓርክ እየዞረ መብራትና ጌጣጌጥ እያሳየ በዚህ በኩል አውዳሚ ጦርነት ደግሶ በዘላቂነት የከፋ ድህነት ውስጥ የምትቆይበትና ህብረተሰቡ አምራች ኃይሉን ቋሪ ልጆቹን እንዲያጣ እየተደረገ ነው የሚገኘው። ወታደር ቆስሎ ሲመጣ ጡረተኛ ስለሚሆን እዛው ጨርሱት እየተባለ ነው ትእዛዝ እየተሰጠ ያለው። በመረጃ ነገርናቸዋል። እና አብይ አህመድ የሰጡት ትእዛዝ ይሄንን ነው። አሁን በዓሉ እንደ አንድ ናሽናል በዓል የሚናፈቅ በዓል ሆኖ እየተከበረ ያለበት ሁኔታ ነው ያለው። ኢትዮጵያ የብዙ ማንነቶችና የህብር አገር ነች። ኢትዮጵያ የሆኑ ጥቂት ህዝቦች አገር አይደለችም። መጀመሪያ ይህን ማመን ነው። ይህን ደጋግሞ መግለጽ ነው። ይህን ደጋግሞ መናገር ነው። ኢትዮጵያ እንደዚህ አይነት ቋንቋ ያቅም ሰውየው ለነሱ የሚነግራቸው በነገራችን ላይ እኔ በእናቴ ወጥቼ ነው እንጂ በአባቴ በሆኑ እኮ እንደዚህ ነው የሚላቸው ሰዎች አሉ። እኔ እኮ እንደዚህ ሆንኩት እኮ በእናቴ ወጥቼ ነው አማራ ነኝ ለማለት ነው። እውነት አህመድ አባቱ ናቸው? አባቱ አይደለም። እኔ አባቱ እንዳልሆኑ ነው ሰው የሚናገር። ሰውየው እንዴት ሞቱ? ማን ገደላቸው? ታሪክ በደንብ አድርጎ ይወጣል ኩለ ወደፊት እኮ እንዴት ሞቱ። ለቢቢሲ ቃለ መጠይቅ እንደሰጡ አብይ አህመድ ገና የ2 ዓመት ህፃን ልጅ ሆኖ እናቱ ተሸክማው ነው የመጣችው። ገና በ2 ዓመት ነው ይዛው የመጣችው እናቱ ሲል ካዳመችም ከጫካ ተወልዶ አልመጣም ይሄ ሰውዬ። እንዲህ ባለ በአንድ ወር ነው ሰውየው የሞቱት። ቢቢሲ ቃለ መጠይቅ አለ እንደሰጡት ለሲቪል ሰርቫንቱ መክፈል አልቻሉም። ወታደሩ እየመጣ ጡረተኛ እንዲሆንና ምናምን እንዲሆን አይፈልጉም። ፍላጎት የለም። ሶ ትገባለህ፣ ለሀገር ይዋጋለሁ ትላለህ፣ ስትቆስል ትረሸናለህ። ስትማረክስ ምርኮኛ አለ እንዳይባል ምርኮኛ ያለበት ቦታ ተጠንቶ ምርኮኞች ያሰፈሩበት ቦታ በድሮን እንዲደበደብ ተደርጎ ምርኮኞች እንዲያልቁ እየተደረገ ነው ያለው። ከዛ ይመጣና ሉዓላዊነት ምናምን ይልሃል ማለት ነው። አሁን ያለው አገዛዝ ራሱ ዓላማውና ፍላጎቱ ጦርነትና በዛም ሂደት ኢትዮጵያን ማዳከም ስለሆነ በከፍተኛ ሁኔታ የጦርነት ፖሊሲያቸው በየጊዜው በየቀኑ ጦርነትን ከመቀነስ ይልቅ ጦርነት እያዋለደ ገፍቶበታል። የኢትዮጵያ ዲሞክራሲ ጉዳይ የኢትዮጵያ ህልውና ጉዳይ ነው። ዘንድሮ የመጀመሪያው ነገር ሀገራዊ ምክክር የሚካሄድበትና ባለፉት 2 ዓመታት ያካሄድነው ሀገራዊ ምክክር ማጠቃለያው የሚካሄድበት ዓመት ነው። ይሄ ምክክር ዲሞክራቲክ መሆን መቻል አለበት። ዜጎች ያላቸውን ሀሳብ በነጻነት የሚያራምዱበት አማራን አይጸላም እንዲባል ኢቭን ዶ አማራው ያለቀ ቢሆን በአደር ሳይድ ማለት ነው። አይ ጋስ ሂ ቶት ሂ ዋዝ ፕሌይንግ ስማርት ጌም እንግዲህ ይቀጥላል ብሎ የሚያስበው ጌም የነበረ ነው። ፋይናሊ ጌሙ ተነቃበት። ፋኖ የሚባል ታሪክ ተነሳ ማለት ነው። ጦርነቱ ቀጠለ። በዛ ደግሞ ሰው ይሰቀላል፣ ቤተክርስቲያን ይቃጠላል፣ መስጊድ ይቃጠላል። ሙስላይክሊ ራሱን የሚያደርገው ሊሆን ይችላል። ማዕሰቦች አሳሰኔት ደግሞ ተደርገዋል በአማራው። ጄኔራሎች ተገደሉ፣ የኢትዮጵያ ነዋሪ ኤልደሮች ተገደሉ፣ ኢንጂነሩ ተገደለ። ማንም አይገደል። ማዕት ነገር ነው ያለው። ደስ ጋይ ከመጣ ጀምሮ እስካሁን ድረስ ምን አይነት መስስጡ ነው ኢትዮጵያ ያለችው? የማያልቅ መስስጡ ነው የተገባው ማለት ነው። ሶ ኤኒዌይስ የፋኖ ተጀመረ። የፋኖ ሲመጣ ደግሞ ህዝብን ጨፈጭፋለን አለ። ብርሃኑ ጁላ ተናገረ። ድሮን ነው እንግዲህ ቻሉት። አሁን አለ ሲቪሊያን እንጨፈጭፋለን አለ ማለት ነው። ኦሮሚያ ውስጥ ጦርነት ነው። አማራው ጋር ጦርነት ነው። ትግራይ ላይ ጦርነት ነው። ከኤርትራ ጋር ጦርነት ነው የሚፈልገው። ሁሉም ጋር ያለው ውጥረትና የጦርነት ሁኔታ ከበሮ ምናምን ጩኸቱ በሙሉ ጦርነትና የጦርነት ስጋት ነው። ጋምቤላ ትላንት እነ ሽመልስ አብዲሳ ያደራጁት ጋቸና ሲርና ኦነግ በሚል ስም እኮ አሶሳን ተቆጣጥሮ ነበረ ለ1 ሰዓት ለ2 ሰዓት ከተማውን ገብተው ዋና ከተማውን መቆጣጠር አሳይተዋል። ምንድነው እየተናገሩ ያሉት? ዝም ብሎ የሰፈር ድራማ አይምሰል። እንዴት ጋምቤላን መቆጣጠር ሲፈልጉ በማንኛውም ሰዓት በጣም በውስን ወታደር ጋምቤላን ወዲያው ካፕቸር እንደሚደረግ። ይሄ ብቻ አይደለም። በዚህ ዓመት ምርጫ እናካሂዳለን። ምርጫ የዲሞክራሲ መገለጫ ነው። አንዱ ዲሞክራሲ የዘንድሮ በዓል በአጠቃላይ 2018 ለኢትዮጵያ የተለየ ዓመት ነው። ኢትዮጵያ በጣም በርካታ ለውጥ በመጣችበት ተጨባጭ ተስፋ እየታየ ያለበት። ይሄ ብቻ አይደለም። እንደ ሀገር በኢኮኖሚ ደረጃ ትልልቅ ለውጦች ያመጣንበት ነው። አንድ ልጅ ሲነግረኝ እኮ በእውነት አጌና ልብ ገዛ እኮ አብይ የተናገረውን ቋንቋ እሱ ኤዲት አድርጎ ቅማል የሚለውን ጠላቶቻችንን እናራግፋለን ብሎ ዜና እኮ ሰራ አለኝ። የምሬ ነው። በእውነት ሲሳይ እንኳን ልብ አድርጎ ከአብይ ተሽሎ ጠላቶቻችን እንደ ቅማል እናራግፈዋለን ብሎ አብይ ቀፋፊ የሆነ ቋንቋ ስለተጠቀመ ጠላቶቻችንን እናራግፋለን ብሎ ጠቅላይ ሚኒስትሩ ብሎ እንደ ቅማል የሚለውን ከታደረገው አለኝ። ይሄ ሰውዬ ስብዕና የለው
አብይ አህመድ 7-8 ዓመት ያራገፈው ጠላት የለም በኢትዮጵያ። ያራገፉ ህዝብ አለ፣ የጨፈጨፈው ህዝብ አለ፣ ዛሬም ድረስ የሚጨፈጭፈው ህዝብ አለ። ዛሬም ድረስ ኤክሰርሳይዝ ያደረጉት ላይቭ በትክክል አድርገው ነው ያሳዩት። ይኸውልህ በደቂቃ ውስጥ ተቆጣጥረው ለ1 ሰዓት ቆይተው ትተው ወጥተዋል። ይሄን ማድረግ ይቻላል። ስለዚህ ጋምቤላ ላይ እርግጠኛ ሆነዋል። ቤኒሻንጉል ኦልሞስት ሀፉን እኮ ቀይረውታል። የቀረ ካለ አሁን በሚካሄድ ጦርነት ደግሞ የቀረውም ቤኒሻንጉል ወጣት ይማግዱታል። ይሄ አካል ነው አሁን ኦህዴድ የሚባል አካል ነው እና ወያኔ መጣችብህ ብሎ ኢትዮጵያን እናድን የሚል ይሄ አካል ነው። ኢትዮጵያን እያዳንካት ነው፣ እየገደልካት ነው። ስለዚህ የብልጽግና ጉዟችን በተጨባጭ አይቀሬነት የጀመረበት ዓመት ነው። የሀገር ህብረ ብሔራዊ አንድነታችንን የምናረጋግጥበት ዘመን። በሀገረ መንግስት ግንባታ የዜጎች ተሳትፎ እጅግ በጣም ወሳኝ ነው። በነጠላ እኔ ብቻ በሚል አስተሳሰብ ኢትዮጵያ መገንባት አይቻልም። ኢትዮጵያ እኩልነት የተረጋገጠበት ማለት ነው። ለማንበርከክ ተባለ በዛ በትንሽ ጊዜ ጦርነቱን እንጨርሳለን ብሎ ያሰበው ነገር ኢድና ወርክ ፋኖ ስቲል ጭራሽ እየጠነከረ መጣ ብቻ ሳይሆን የራሱ ሰራዊት እጅ መስጠት ጀመረ ማለት ነው። ለፋኖ በብዛት ነው አሰራለት። አሁን ይሄ እንግዲህ የመግደል ዓላማው ሰውየው ከመጀመሪያ የመጣበት ካንሰፕት ነው ማለት ነው። አዲስ ነገር አይደለም። nothing is new just ለትንሽ ጊዜ መጀመሪያ ተሸወድ ትችላለህ ፍቅር እያለ ስለሚሰብክ ሌላውን ጥፋተኛ ስለሚያደርግ አንዱ ሲገደል እንትናን የገደለው ሸኔ ነው ሸኔ ያስተከረኝ እያለ ያ ፕሌይስ ጌም ፎር ለረበት አይደለ። መጨረሻ ላይ ግን ተነክቶበታል ነው